ሰማያዊዎቹ ቼልሲዎች ሊጉን በድል ጀምረዋል። አዳዲሶቹ የቼልሲ ሰዎች ሰርግና ምላሽ ኖላቸዋል። ዣቢ አሎንሶ በመጀመሪያው ጨዋታቸው በደማቁ የምዕራብ ለንደን ደርቢ ፍልሚያ 3-2 በሆነ ውጤት ማሸነፍ ችለዋል። አዲሱ ፈራሚያቸውና ከ117 ሚሊዮን ፓውንድ በላይ እንዳወጡበት የሚነገረው ሞርጋን ሮጀርስን በዚህ ጨዋታ ላይ ጎል አስቆጥረዋል። ቼልሲዎች ገና አንድ ደቂቃ ባልሞላ ጊዜ ውስጥ የፊት መስመር አጥቂያቸው ጆዋ ፔድሮ ኳስና መረብን ያገናኙ ሲሆን በጆሹዋ ኪንግ አማካኝነት ፉላሞች ወደ ጨዋታው ተመልሰው ነበረ። እንደገና ሞርጋን ሮጀርስ ለቼልሲ ጎል በማስቆጠር ቼልሲዎችን ወደ መሪነት መለሳቸው። ኮል ፓልመር ሶስተኛውን ጎል አስቆጠረ 49ኛው ደቂቃ ላይ ከረፍት መልስ ማለት ነው። እንደገና ጎንዛሎ ጋርሲያ ፉላሞችን ወደ ጨዋታቸው የመለሳቸው ቢመስልም ነገር ግን ከዛ በኋላ ጎል ሳይቆጠር ጨዋታው በዛ ውጤት ተጠናቋል። ቼልሲም እንግዲህ በመጀመሪያ ጨዋታ 3 ነጥብ ማሳካት የቻሉበት ውጤት አስመዝግቧል። ሁለቱ የቀድሞ የሪያል ማድሪድ አሰልጣኞች አልቫሮ አርበሎዋና እንደዚሁም ዣቢ አሎንሶ የተገናኙበት ጨዋታ ነበረ። ዣቢ አሎንሶ በድል ተወጥቶታል የመጀመሪያውን ጨዋታ። በቀጣይ ሳምንት በስታንፎርድ ብሪጅ ከብራይተን ጋር ጨዋታቸውን የሚያደርጉ ይሆናል። በጨዋታው ላይ ከሲቲ ጋር ስሙ እየተያዘ የሚገኘው ኢንዞ ፈርናንዴዝም ተቀይሮ ገብቶ ተጫውቷል። በከፍተኛ ሁኔታ ሲጮህበት ነበር ተጫዋቹ ላይ። ምክንያቱም እንደተጠቀሰው ከሆነ በእንግሊዝና የአርጀንቲና ብሔራዊ ቡድን ጨዋታ ላይ እንግሊዝን አርጀንቲና ካሸነፈች በኋላ ከልክ ያለፈ ደስታ አገላለጽ ገልጿል በሚል እንግሊዞች ቂም ስለያዙበት ነው የፉላም ደጋፊዎች በስፋት ሲጮሁበት፣ ኳስ በያዘ ቁጥር ሲጮሁበት የተሰማው። እንግዲህ ኢንዞ ፈርናንዴዝ ከቼልሲ ጋር ይቀጥላል ወይስ ዝውውር መስኮቱ ከመጠናቀቁ በፊት ቼልሲን ይለቃል የሚለው አለየለትም። ያም ቢሆን ግን በዛሬው ጨዋታ ላይ ተሰልፎ የተጫወተበት ሂደት ተመልክተናል። ቼልሲ ጥሩ ቡድን ነው። ቅያሬዎቻቸውን በጣም ቆንጆ ነው። ዴፕዙም ጥልቀቱም በጣም አሪፍ ይመስላል። የቼልሲ አጀማመር በነጥብ መታጀቡና 3 ነጥብ ማሳካታቸው ደግሞ አሪፍ ሆኗል። ከቶፕ 6 ቡድኖች መካከል ቼልሲ፣ አርሰናልና እንደዚሁም ደግሞ ሲቲ በድል ሲጀምሩ ማንቸስተር ዩናይትድና ቶተንሃም ተሸንፈዋል። ሊቨርፑል ነጥብ ጥሏል። ቀጣዩ ሳምንት ምን ያሳየን ይሆን? አብረን እናያለን። ቼልሲ እንዴት አገኛችሁት? ሀሳብ ስጡበት። ይሄ ጉዳይ መጠናት አለበት፣ መመርመር አለበት በግልጽ ማለት ነው። ሲጀመር ማለት ነው በዚህ ሰዓት ሃንግማንን ለምን አጫወታችሁት? ሆን ተብሎ ይታወቃል እኮ ሰዓቱ እኮ የሃንግማን በምን ሰዓት እንደሚጫወት በምን ሰዓት እንደሚያሸንፍ ዓለም ያወቀው ፀሐይ የሞቀው ነገር ነው። በቃ ገብቷል። እኔ ለምን ይመስላል አስቀድሜ ኬላው እንደሌላው ቡድን ይፈተናል ሊሸነፍ ይችላል ምናምን ብዬ አልሰራሁት። ሰዓቱን የፈራሁት ኬላውን እንኳን አልፈራሁትም። ግን የሚጫወትበት ሰዓት በቃ የራሱ ሰዓት ነው ይታወቃል። ለጠለጠው ፉላን 3-2 በሆነ ሁኔታ አባቴ ከሜዳ ውጪ ሄዶን የተጫወተ ጨዋታ ከባድ ኳስ ነው። ቀላል አድርገን እንዳትመለከቱ ያጀማ ከባድ ኳስ ነበረ። ፉላሞች ምርጥ ነበሩ። ግን የቼልሲ አታክ ምን አይነት አታክ ነው? ማን እየተሰራው አታክ ይለያል ነው ማለት አንተ አሎንሶ ትንሽ ጊዜ ደግሞ ሲቆይ ይሄንን ቡድን ጭራቅ ነው የሚያደርገው። ይኸውልህ ያ ኮል ፓልመር ምናቀው ኮል ፓልመር አስፈልጊው ኮል ፓልመር ተመልሷል። ጀምአው አስገራሚ ብቃቱን ነው ያሳየው። ሞርጋን ሮጀርስ ደግሞ የመጀመሪያ ጎሉን በማስቆጠር እንግዲህ አለው እዚህ ሊግ ላይ ያለን ይገኛል። ጀምአው ለማንኛውም ቼላው 3-2 በሆነ ሁኔታ ተቸግሮም ቢሆን አሸንፎ ወጥቷል። ከዛ ውጪ ግን የቼልሲን አታክ ሳላደንቅ ማለፍ አልፈልግም። ጀምአው ግን ያሸነፈው በአንድ ምክንያት ነው፣ በዚህ ሰዓት በመጫወቱ ነው። በቃ ይሄማ የሆነ ደባለ የሆነ ሴራ አለ። እሱን አጣርቼ መመለስ ይሆናል። ማን ቼልሲ ክሬቨን ኮቴጅ ድረስ ሄዳ ፉልሃምን ተደባደቡ። አክቹሊ ደብድባት መጣች። ያው 3 ነጥብ ስለወሰደች ደበደበቻት እንጂ ተከሻከሹት ነው ማለት ማን ምን አይነት ጨዋታ እንደነበረ ልነግርህ አልችልም። ማን የቼልሲ አታክ ግን ቻንስ እንደ ጉድ ነው የሚያፈሰው። ዛሬ ኮልዊል ምን ሆኖ እንደሆነ አላውቅም። አባቴ ኮልዊል ዛሬ ሲያስበላ ለኳ ምርጥ ነበረ። አቼምፖን ጋሪፍ ነበረ። ማን የሚጫወተው ሃይላይን ማን የእንግሊዙ ባርሰሎና አዲሱ ባርሰሎና እመኔ ነው ማለት ቻንስ ያፈሳሉ እንደ ውሃ ነው ማለት ቻንስም ክሬት እንደ ጉድ ነው። ይሄ አታክ በጣም ያስፈራል ነው በቃ በጣም ያስፈራል። እስካሁን ካዩዋቸው የቢግ 6 ቡድኖች ከአርሰናል ውጪ ያስደመመኝ ቼልሲ ነው ማለት አታኩ ያስፈራል። ዲፌንሱ ደግሞ መስተካከል የሚችሉ ነገሮች አሉ። ኮልዊል ጥፋት ካላበዛ ካይሴዶ ይመለሳል ምናምን ነገር ገባ። ግን ስቲል አጫወቱ ቻንስ ኮንሲድ የሚያደርግ ነው የእንግሊዙ ባርሰሎና በእርግጠኝነት ማለት ነው ገባለ። ከሌሎቹ ቢግ 6 ቡድኖች ያስደመመኝ ቼልሲ ነው። ከአርሰናል ጋር ግን ሌቭሎች ለውጥ እንዳለ ከ2 ሳምንት በኋላ ስለማሳይሽ ብዙ እንዳታወሪ። ሌሎቹ ላይ ግን አውሪባቸው። አስደምመሻል። ሚገርም ፉላም ራሱ ምርጥ ቡድን አይደል እንዴ? ማንዬ ግን ጥፋታቸው ትንሽ ፕራግማቲዝም ትንሽ ረጋ ማለት ምናምን ገባለ። ነገሮችን ማየት ምንድነው መከሻከሽ እንደዚህ ማለት ነው። ንቃቿቸው ነው ቼልሲ 10ኛ ስለጨረሱ ፓልመር እንዳትጎዳ ብቻ መጨረሻ ማን እኔ ፓልመር በጣም ጽድት ገባለ። ሮጀርስ ራሱ ጃው ፔድሮ በቃ ስለ ዣቢ አሎንሶ ድፍረቱ ራሱ ምን አይነት ድፍረት ነው? 3-2 እየመራ
ዊንግ ባኮቹን መጀመሪያ ሲጀምር በ5 ተከላካይ ነው ጉስቶና ሃቶን ነበረ ገባ አይደለ ዲፌንስ ላይ ቀልድ የለም አታኩን አንሊሽ አድርገው ነበረ ከዛ በኋላ እየመራ ስቲል አታኪንግ ኦፕሽኖቹን ኔቶን በጉስቶ የአዲስ ሸባሪ የሚባለውን ደግሞ በሃቶ ማነው አታኪንግ ሞር አታኪንግ በቃ ሪስክ ብቻ የተሞላበት ሁለት የማድሪድ ማናጀሮች ኤምባፔ አባረራቸው በቅርቡ በአንድ አመት ውስጥ ኤምባፔ አባረራቸው ሁለት ማናጀሮች ተከሻከሹ ጃቢ አሎንሶ አሸንፎ ወጣ ማለት ቼልሲ 3 ፉልሃም 2 የአራዳ ልጆች ሶስቱም አጥቂዎቻችን አገብተዋል ስለ ተጫዋቾቻችን እናወራለን ማለት ነው ፓልመር ሚገርም ለማየት የሚያዝናና ምን አይነት ፕሌይ ሜከር ነው የሚያስብል ፐርፎርማንስን ያሳየን ዛሬ ፓልመር የአራዳ ልጅ ወደ በፊት አቋሙ እየተመለሰልን ነው ፓልመር ልዩ ነው በቃ ልዩ ነው ጆዋ ፔድሮ እኔ በቃላ ምኮራበት አይነት አጥቂ ነው ፍለፊት ለአጥቂ ያለኝ ነው ማለት ጸጉር ያለው ሃላንድ ነው በቃኛ ሮጀርስ አግብቷል ያራዳልጆች 100 ምናምን ሚሊዮናችን አልከሰረም ይሄ ልጅ አሪፍ ፐርፎርም ያደርጋል ገና ያሳየናል አቅሙ አቶ ሲያጠቃ በጣም አሪፍ ነው መከላከሉ ትንሽ መስተካከል ይኖርበታል ሆልዊል ይሄ አቅሙ እንዳለ ኢነርጂ እንዳለ ሆኖ ትንሽ ሚንቀሸቀሸው ነገር እሷ መስተካከል አለባት ያራዳልጆች አቺምፖንግ አሪፍ ፐርፎርማንስን ያሳየችን በቃ እሷ ትንሽ ልምድ ነው የሚያስፈልጋት ፕሪሚየር ሊጉ ማንሳ ከፈለገ ሳንቼዝ ቋሚ በረኛ ይሁን እና ዲፌንሲቭ ላይ ነው ትንሽ መስተካከል አለበት ያራዳ ልጆች ያበደ ጨዋታ ነበር ላላያችሁት ቼልሲ ነግሶ ነው ያመሸው ያራዳ ልጆች ከመጀመሪያ ጨዋታ ጀምሬ ነው የምነግርህ ዋንጫውን ይዘን እንሄዳለን አይቀርልም ኮል ፓልመር ኢዝ ባክ አባቴ ሃንግማን ማለት ነው ሐሳቤን አስቀይረሽኛል 8ኛ ትጨርሻለሽ ብዬ ገምቼ ነበረ ቶፕ 4 ትገቢያለሽ ሃንግማን ብቻ ተከላካይሽ ግን አያስተማመን ወንፊት የሆነ በረኛለሽ ወንፊት የሆኑ ተከላካዮች አሉሽ ከዛ ውጪ ሞርጋን ሮጀርስ ጻዴ ፊርማ ኮል ፓልመር ኢዝ ባክ ኮልድ ፓልመር ኢዝ ባክ ጋይስ ሃንግማን እንኳን ደስ አላችሁ ጻዴ ጨዋታ አሳይታችሁናል 3-2 ተጠናቋል አዌይ ማች ደርቢ ነው ላይው የመቻችሁ ወንድም ጥላችሁ ነበር ሁለተኛ ደረጃ ያስቀመጥኩት ይሆናል ብዬ ገመትኩት 1-3-4 ሳምንት እንየውና ይገለበጣል በጣም ነው መታሳዝኑኝ ይሄ ጨዋታ አላመለጣችሁ 3-2 ተጠናቋል እንጂ ፉላሞች መሸነፍ አይገባቸውም ማለት አቻ መሆን ነበረባቸው አትሊስትና ጃቪ አሎንሶ ምን አይታጫወት አርቤሎዋ ምን አይታጫወት በጣም የሚያምር ጨዋታና ጃቪ አሎንሶ በጣም አሪፍ የማጥቃት ደፋር የሆነ ቲም እየሰራ ነው ግን እምፈራውን ነገር ልንገራችሁ ይሄ 3-4 ከአሞሪም ጋር ምን ነው ተመሳሰለብኝ ሪስክ አለው ጋይስ ሪስክ አለው በጣም ሪስክ አለው ዛሬ አሁን ክሊኒካል የሆኑ ተጫዋቾች ቢኖሩት ኖሮ ፉልሃሞች ስኳዳቸው አሪፍ ሆኖ እርግጠኛ ነኝ በቃ የሆነ ነገር ዋጋ ያስከፍሉት ነበርና ሁሌም እንደዚህ ክፍት ሆኖ ይጫወታል ወይ አላቅም እኔ እንደ አሞሪም ግንትሩ እንዳይበላ ብያ ፈራለታለሁ በቃ ጌሙን በደንብ እንዳይበላ በቃ እንግሊዝ እንደዚህ አይነት ጌም አይወድም ማለት ደጋግመ አጫወቱ እኮ በጣም አሪፍ ነው በጣም ማራኪ ነው ስፔሻሊ ለገለልተኛ ፉልሃምን ሁለቱንም ማየት አርቤሊዮም ጃቪ አሎንሶ በጣም ደፋር ሆኖ ነው የመጡት ግን ሪስክ አለው በጣም ሪስክ አለው የቼልሲ ደጋፊዎች ምን ታስባላችሁ በሲያስ የዌስት ለንደን ደርቢ በሚገርም እግር ኳስና በሚገራርሙ ጎሎች ማለት ነው 3-2 በሆነ ውጤት በቼልሲ በኩል አልቋል ማለት ነው ለዚህም ነው ቼልሲ እኔ በበኩሌ ስኒኪ ሊትል ታይትል ሬስ ነው ምላት ያው ሙሉ ለሙሉ ኢንቮልቭድ ሊሆኑ ይችላሉ አይችሉም ራሳቸው ዲሳይድ የሚያደርጉት ነገር ነው ዲሲሜንጋቸውም ዛሬ እንዳየነው ነው ኤኒዌይ ስለ ቼልሲ እየነገርኳችሁ ቀጥላለሁ ግን እዚህ ጥግ ላይ እንደምትመለከቱት ማለት ነው በቪቭ ቤት በኩል ማለት ነው የሚገራርም ነገሮች አምጥቼላችሁ ቴሌግራም ቻናል ላይ ከገባችሁ በኋላ ማለት ነው በእነሱ ትመዘገቡ ምን አይነት ነገር አለ መሰላችሁ ኤአይ ቤቲንግ ሞዴል አመጣዋል ማለት ነው ምን አይነት ሞዴል እንደሆነ ላሳስረዳችሁ የምፈልጉትን ብር ታስገባላችሁ የምፈልጉትን ኦር አስገብታችሁ አስቡት የምፈልጉትን አውትካም ያወጣላችኋል ማለት ነው በምትፈልጉት ወድ በምትፈልጉት ብር መጫወት ትችላላችሁ ስንት ብር እንዲመጣ ራሱ የምትፈልጉትን መምረጥ ትችላላችሁና ገብታችሁ ቼክ አውት ለማድረግ ከፈለጋችሁ በኔ ቴሌግራም ቻናል መግባታችሁን እንዳረሱላችኋለሁ ወደ ጨዋታው እንቀጥል ዘዌስት ለንደን ደርቢ ደግሞ በቼልሲ አሸናፊነት ከተጠናቀቀ አልፎ ግን ወደ ጨዋታው ገባ ብለን ስንመለከት ማለት ነው አርቤሎዋ እቺ ፍሉድ የሆነውን ኳስ የሚይዝ ፖዚሽን የሚይዝ ቲም ይዞት መጥቷል የሚገርማችሁ ቼልሲ ዛሬ በኳስ ብልጫውላ መብለጥ ችሎ ነበር እና ይህንን ኢምፕሊመንት ለማድረግ እንግዲህ ሊቸገር ይችላል ብዬ አስቤ ነበር ኢምፕሊመንት አድርጎታል ግን ስፔሶች በዝቶበታል እና ኢንኤክስፒሪየንስ ሊሆኑ ወጣት ተጫዋቾች ስለሚበዙ ፉልሃም ቤት ማለት ነው ከፊት ለፊት በተለይ ዲሳይሲቭ ካለመሆናቸው የመጣ ነው ይህን ጨዋታ እንዲሸነፉ ያደረጋቸው እንጂ ጨዋታው ላይ በሚችሉት አቅም ኮንትሮል ለማድረግ ሞክሮ ነበር ግን ቼልሲዎች ደግሞ ኳሊቲያቸው ማይታማ ነው አታክ ላይ በተለይ እንደነገርኳችሁ ነው እንደምታዩት ጆዋ ፔድሮ ሮጀርስ ፓልመር ሶስቱም ነው ማስቆጠር የቻሉት ማለት ነው በቦታቸው የት መገኘት እንዳለባቸው የት መጮት እንዳለባቸው በረም ጠንቀቃሉ ኮል ፓልመር ደግሞ አስፈሩ የተመለሰ ይመስላል ቦል ኬር እያደረገ ምንም ፍራቻ የለ ምን የለ ማንንም ቴኮን ለማድረግ ዝግጁ ነው ግን ኳስ ትንሽ ቀደም ብሎ የሚለቃትን ነገር ቢመልሳት አንዳንዴ ኳስ በጣም ሲስላይወት ነው እሷን ቢያስተካክል ፓልመር አደገኛ ተጫዋች ሆኖ ተመልሷል ምላችሁ ከዛ ውጪ
ሮጀርስ ደግሞ እንደተለመደው ዲሳይሲቭ እዛ ቦክሱ አካባቢ ኳሱን ካገኘ ጥርግ አድርጎ ነው የሚያገባው። ወደዚህ የለም መምታት ነው ወስዶ። እሱን ነገር ወድጄለታለሁ። በጣም ኢንቮልቭድ ባይሆንም እንኳን ዣኦ ፔድሮ እኔ ስለሱ ላውራ። ላስት ሲዝን ቼልሲ እንኳን ቴረብል ሆኖ እንዴት እንደሚጫወት አይተነዋል። በጣም ድንቅ የሆነ ልጅ ነው እና ቼልሲ እኔ በሶስተኛነት አስቀምጬ የነበረው የፕሪሚየር ሊግ ያው ታይትል ሬሱ ላይ ለምን እንደሆነ ይገባቸዋል ብዬ አስባለሁ። ይሄ ጨዋታ ብቻ ያሳያል እያልኩ አይደለም፣ ገና ብዙ ማሳየት አለባቸው። ግን ካይሴዶ አልነበረም፣ ፓሌስትራ አልነበረም። የሁላ ሰው ሲጨመር ደግሞ ቲሙ ኢምፕሩቭ እያደረገ ነው የሚመጣው። ሌላ ነገር እንዳጠብቁላቸዋለሁ እና ሌላ ዲሲዥን ሜኪንግ ላይ ተጫዋቾች ላይ ብዙ ተጫዋቾች ላይ አይቻለሁ። አንዳንዴ ዲሳይድ የሚያደርጉበት መንገድ ትንሽ ስለሆነ እሷን ነገር ቢያስተካክሉ ነው ስኒኪ ሊትል ታይትል ሬሷ ወደ ሲሪየስ ነገር ሊቀየር የሚችለው እና እሷን ነገር ግን በእያንዳንዱ ተጫዋች ከነ ፓልመር ጀምሮ ነገር ኳስ የሚሰጠውን ሰዓት መስጠት አለበት የምላቸው ነበር። ይሄንን ነውና እሷን እያንዳንዱ ተጫዋች በቁልፍ ሁኔታ ቢያስተካክል የሆነ ቲም ሊሆን ይችላል። አርቤሎዋም ደግሞ ግን ሳላደንቅ አላልፍም። ጆሽ ኪንግም ዝም የሚያስብል እኔ ተቆጣጣሪ ነበር፣ ግን የሚገርም ፐርፎርማንስ ላስ ጨዋታም ላይ ቼልሲ ጋሪፍ ነበር። አሁንም ራሱ በድጋሚ ቼልሲ የሚጠላ ነው የሚመስለው። አግብቶባቸዋል። ጎንዛሎ ጋርሲያ ማግባት ችሏል። የሚገርም ጎል ባይዘው ጎንዛሎ ጋርሲያ በቦታው ተገኝቶ መግጨት ብቻ አልነበረም፣ ግን ሳንቼስ እንዳይደርስ አስቦ ማንጠሩ ራሱ እንዴት በጣም ብዙ ነገር ይታያልና ጎንዛሎ ጋርሲያ ማግባቱ አስደስቶኛል። አላሻችሁም እና ጨዋታው ሳገባድላችሁ ማለት ነው። ብላችሁ መጫ እንዳይረሳ ምንም ነገር እንዳያመጣችሁ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ሀሳባችሁ በጣም መስማት ፈልጋለሁ። በተለይ ከቼልሲ ደጋፊዎች እንዴት ተሰማችሁ የጨዋታ እና ደግሞ ምን መስተካከል አለበት የሚለው ከበረኛ ጉዳይ ምናምን ያው እናውቃለን። እንደነገርኳችሁ ዲሲዥን ሜኪንግ ላይ በጣም ከተጫዋቾች ኦቨራል ማስተካከል አለባችሁ ብዬ አስባለሁ። አንዳንድ ተጫዋቾች ግን ደግሞ በበረኛነት ዙሪያ ነው በቃ አልጥም ያለኝ። ሌላው እንደውም ኖርማል ነው፣ ቀስ በቀስ ገና የተሻሻለ የሚመጣው ግን ሳንቼዝ ጋይስ ፔንደርስ ቢሰለፍ እንደው ቢሞከር እላለሁ። ኤኒዌይስ እናንተ